አሚን መልቲሚዲያ ፕሮዳክሽን መጅኑን ዲያሪ ልብ አንጠልጣይ ታሪክ ክፍል 9 ደራሲ ሙከረም ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። አፍራህ በቅጽበት ከእይታዬ ብትሰወርም እኔ ግን እዛው ቆምኩኝ። በመንገዱ ላይ ሲተላለፍ የነበረ መኪና መሃል መንገድ ላይ በመቆሜ ሲያንባርቅብኝ ብንን ብዬ ዳሬን ያስኩኝ። ወደ ቤትም እየከነፍኩ ተመለስኩ። ወደ ቤት ሄጄም ከአፍራህ የሰማሁትን ለአዩብ ነገርኩት። ቆይ ላንተ ማን ነገረህ? ተርበተበተ። አፍራህን አወካት? የትምህርት ቤታችን ሰቃይ ተማሪ። አዎ አውቃታለሁ፣ እሷን የነገረችኝ። እና ምን ይሻላል? መቼ ልሂድ? ከተቀመጠበት ብድግ አለ። ተረጋጋ እንጂ ሐረር እኮ ነው። ቢሆንስ? እህቴ ምን ላይ እንዳለች በምን አውቃለሁ? ይሄኔ ያ የተረገመ አጎት ተብዬ እንደ ባሪያ ሽጧት ነው የሚሆነው። ልድረስላት። ለምን ስለ ቀስዋ አንተ ብቻ የምትጨነቅ ይመስልሃል? ጮክ ብዬ አዩብን ለመጀመሪያ ጊዜ ተናገርኩት። እንደዚያ ማለት አይደለም ወላሂ ኡማር። ቁጭ አለ። ታዲያ ስሜታዊ አትሁን። እኔ ማጠቃለያ ፈተና አልጨርስና አብረን እንሄዳለን። ደግሞ ለትራንስፖርት ለምግብና ለአንዳንድ ነገሮች የሚሆነንን ገንዘብ መቆጠብና ማዘጋጀት አለብን። እሺ፣ አንተም ቢሆን ከዚህ መጥፎ ስሜት ውጣ። የምችል አይመስለኝም። መቼ ሞከርክ? ቀላል እኮ አይደለም አውቃለሁ። ግን ለእኔ ቀጥተኛ መንገድ መጓዝ ሰበብ የነበረው ለእናቱ ቀን ከሌት የሚለፋው ለእህቱ መከታ የነበረው አዩብ የት ገባ? ማሚ እኮ በቃ አንድ ሄዳለች። እህትህን ይዘህ መኖር አትፈልግም? ቀስዋ ይህንን ማንነትህን አይታ ደስ የሚላት ይመስልሃል? ልክ ነህ። እኔ በንግግሬ ልክ መሆንን ሳይሆን ያንተን መለወጥ ነው የምፈልገው። እኔ ሰኞ የማጠቃለያ ፈተናዬን እጀምራለሁ። ከዚያ እንሄዳለን። እሺ ብሎኝ ወደ መኝታ ክፍሉ ገባ። በቀጣዩ ቀን አርብ ወደ ትምህርት ቤት ስለ አፍራህ እያሰብኩ ሄድኩኝ። ድጋሚ የማግኘት ፍላጎት ያየለ። ክፍሏን ስለማላቀው በየክፍሉ በእረፍት ሰዓት ላይ መዞር ጀመርኩ። ነገር ግን ላገኛት ባለመቻሌ የቀረኝን የሐሳብ ጥይት ተኮስኩኝ። አፍራህ ከክፍሏ ከወጣች ልትሄድ የምትችለው ወደ ቤተ መጻሕፍት ነው። ወደ ላይብረሪም ሰተት ብዬ ገባሁ። ከአንዱ ባዶ ወንበር ላይ ቁጭ ብዬ ዙሪያውን በአይነ ቁራኛ ማሰስ ጀመርኩ። ከሁኔታዬ ሰው ፍለጋ እንጂ ለማጥናት እንዳልገባው ያስታውቃል። በዚያ ላይ በእጄ ምንም ደብተርም ሆነ መጽሐፍ ይዤ አልገባውም። የተማሪው እይታ ሲበዛብኝና መቁነጥነጤን ያልወደደችው የቤተ መጻሕፍቷ ኃላፊ ግልምጫዋን ስመለከት በገባውበት እግሬ ከላይብራሪ ውልቅ ብዬ ወጥቼ ወደ ክፍሌ ሲሄድ ኦማር የሚል ድምፅ ሰምቼ ዞርኩኝ። አፍራህ ነበረች። ቦርሳዋን አስተካክላ እየተሸከመች ወደ እኔ መጣች። አሰላሙ አሌይኩም ሳቀች። ዋሌኩም ሰላም። ምን ያስቅሻል? ኦማር ላይብራሪ ገብታ አየሁትና የስላቅ ሳቅ ሳቀች። ምነው እኔ ተማሪ አይደለሁ? ተናደድኩ። አሁን አትናደድ፣ የያዝከው መጽሐፍ በዝቶብኝ እኮ ነው። ከጊዜ የከተትኳቸውን ባዶ እጆቼ ላይ አይኗን ጣለች። አሽሙር ነው እንዲያጠናሽው? በቃ ሰው ፈልጌ ነው የገባሁት። ምን አስዋሸህ? በቃ አንቺን ፈልጌ ሳጣሽ መጣሁ አትልም? በራሷ ተማምና መናገሯን እድድኝ። አንቺ ማንሽ ብዬ የተሸነፍኩ ያህል ተሰማኝ። አፍራህ፣ እሺ በቃ አሁን ለምን ጠራሽኝ? ቦርሳዬን እንድትይዝልኝ አውረዳ አሸከመች። ሲጀመር ይሄ ሁሉ ከሀገር ልትወጪ ነው እንዴ? ቦርሳዋ በጣም ከባድ ነው። በንዴት ተንጠረጠርኩ። እስከ ክፍሏም እያበሸቀችኝና እየተላፋችኝ ያደረስኳት። ከክፍሏን በር ጋር ስትደርስ ቦርሳዋን ያስያዝኳትና ልሄድ ስል ውዴ አለች ጮክ ብላ ከክፍሏ በር ላይ ቆማ። እኔም በርግጌ ማን እንደተጣራ ለማወቅ ዘወር ስል እኔም እወድሃለሁ ብላኝ ገባች። እኔም ከክፍሉ በር ጋር የነበሩት ተማሪዎች
እይታና ሳቅ አስደንግጦኝ ወደ ክፍሌ ተመለስኩ። ከትምህርት ቤት ስመለስ ከሳሎኑ በአንድ ጥግ አዩብ ቁጭ ብሎ ቁርአን እየቀራ ነበር። በቤት ውስጥ ብቻውን ስለነበረ ድምፅ ጎልቶ ከግቢው ይሰማ ነበር። የለበሰው ሐር የመሰለ ጀለቢያ ግርማ ሞገሱን እጥፍ ድርብ አድርጎት ነበር። እንደገባው ዩኒፎርም ከቀየርኩኝ በኋላ አጠገቡ ተቀመጥኩ። እሱም የጀመረውን ሥራ ጨርሶ በፈገግታ ወደ እኔ ዞረ። ማሻአላህ አዩብ እየተመለሰ ነው። ጁምዓ ሄደህ ነበር? አዎ፣ እና ወደ መስጂድ አስር ደርሷል። መርሃባ ብየው ወደ መስጂድ አብረን ሄድን። አዩብ በሚገባ ተለወጠ። ከቀናት በኋላ የማጠቃለያ ፈተና ተፈትኜ ጨረስኩ። ከሳምንት በኋላ ካከራየናቸው ሰርቪስ ቤቶች ቅድሚያ ኪራይ ተቀብለን እና ካለን ላይ ደግሞ ጨምረን ወደ ውቢቷ ሐረር ገሰገስን። ከወራት በኋላ በሌላ ዓላማ ከሐረር ከተማ ደረስን። እንደ ባለፈው ጊዜ ዛሬም በምሽት ነበር የደረስነው። ቢሆንም በአሁኑ የመጣንበት ጉዳይ እንደ ባለፈው ለመዝናናት አልነበረምና ሆቴል ይዘን ማደር የምንችልበት በቂ የሆነ ገንዘብ አልነበረንም። ስለዚህ በአንድ መንደር ውስጥ ጎራ በማለት በዋጋ ረከስ በምቾት ደግሞ ኮሰስ የሚለውን አልቤርጎ ያዝን። በሆቴል ካለው ምቾትና ሰላም አንጻር እዚህ ያገኘነው ነገር ሰማይና ምድር ቢሆንም በምቾት ውስጥ የተሻለ ነገር ማግኘት ከባድ ነውና በዚያው ለማደር ተገደድን። ከተኛንበት አልጋ ቤት በቅርብ ርቀት ከመንገድ ዳር የሚገኘው በምሽት ወደ መንደሩ ስንገባ የተመለከትነውና ከመንገዱ ዳር የሚገኘው መስጂድ የሱብሒ አዛን ሲያስተጋባ ከተጋደምንበት ሰመመን ባነንን። እኔና አዩብን ተነስተን ሂሳቡን በር ለከፈተችን ልጅ ሰጠናት። ወደ መስጂድ ሄድን። እዚያው የሱብሒ ሰላትን ከሰገድን ኋላ የንጋቱ ወጋገን እስኪጠራ በመስጂዱ ውስጥ ቁርአን እየቀራንና በየፊናችን ዱዓ እያደረግን ቆየን። የመኪናዎች እንቅስቃሴ መጀመርና የባጃጆች ጩኸት መበራከት በደንብ መንጋቱን የሚያሳብቁ ምልክቶች ነበሩ። እኛም ከመስጂዱ ለቅያሪ እንዲሆነን በፌስታል ያንጠለጠልነውን ልብስ ሸክፈን ወጣን። ለመዝናናት በወጣን ቀን ካረፍንበት ሆቴል ደጃፍም ከጥቂት የእግር ጉዞ በኋላ ደረስን። ይህንን ያደረኩበት ዋነኛ ምክንያት አጎታቸውን የተከታተልኩበትን አቅጣጫ ለመያዝ ነበር። በመቀጠል ከሚያልፉት ባጃጆች አንዱን እጃችንን ከፍ አድርገን አስቆምነው። አሰላሙ አለይኩም። የግንባሩን ኑር ስመለከት ሙስሊም ይሆናል ብዬ በመገመት ኢስላማዊ ሰላምታ ቀረብኩለት። ወአለይኩም ሰላም ወራህመቱላህ። ወዴት ልውሰዳችሁ? አልተሳሳትኩም፣ ሙስሊም ነበር። የሆነ ቦታ ነው፣ ገበያ ያለበትን ቦታ ታውቀዋለህ? ሰውየውን ወደ ተከተልኩበት አቅጣጫ እጄን ቀስሬ ጠቆምኩት። አውቀዋለሁ፣ ኑ ግቡ። እኛም ከኋላ ተሳፍረን መንገዱን ጀመርን። አዩብ እጆቹ ሲንቀጠቀጡ ተመለከትኩኝ። አዩብ ምን ሆንክ? ተረጋጋ፣ እናገኛታለን። አረ በርዶኝ ነው። ሲዋሽ ከፊቱ ላይ ይታወቅበታል። አትዋሽ፣ አስታውቅብሃል። የማይሆን ቦታ ካገኘዋት ጸጸት ይገለኛል ዑመሬ። አይዞህ፣ ምንም አትሆንም። ዝም ብለህ ዱዓ አድርግ። እሺ ብሎ እጆቹን አጣምሮ ከደረቱ ላይ ዶላቸው። አቧንጀቴን በላችሁት። ምን ሆናችሁ ነው ፊታችሁን የጣላችሁት? የባጃጁ ሹፌር ነበር። አይ ምንም፣ ሰው ፈልገን ነው ቀደም ብዬ ተናገርኩ። አሃ ተዋ፣ እኔ ውሃ ጠብሼ የበላው ወመኔ ነኝ። ልትሸውደኝ አትሞክር። አልዋሸንም። እህታችንን ፍለጋን የመጣ ነው። እዚህ ከዘመድ ጋር ነው የምትኖረው። ከየት ነው የመጣችሁ? ከሸገር። አላህ አላህ። ታዲያ ብቻችሁን ነው ከሸገር የመጣችሁት? እና የታረፋችሁ? ትናንት ማታ ነው የገባ ነው። አልቤርጎ ይዘን ያደር ነው። ምን ነው ሆቴል አይሻልም? ያው በቂ ገንዘብ አልያዝንም፣ ደግሞ መታወቂያ የለንም። ለካስ ማስታወቂያ ይከጅላሉ። ሰውዬ ይህንን ሲል ዝም ብሎ የነበረው አዩብ ሳቋ መለጠው። ምን ነው ገለፈትክ? ተሳሳትኩ እንዴ? አረ በጭራሽ፣ ጨዋታ ተመችቶት ነው። ፈጠን ብዬ ምላሽ ሰጠው።
ሀዬ እንደሱ በለኛ። ታዲያ ምን ይለጉመዋል? ተጫወት በለው። አብሮን ሳቀ። እሽ ያወራል ብዬ በትከሻዬ ገፋ አደረግኩት። ከዚያም ዝም ተባባልን። ከመድረሻችንም ደርሰን ሂሳብ ጠየቅ ነው። አቡ አብሽር፣ የጠዋት ኸይር ስራ ሪዝቅ ነው፣ ጣጣ የለም። መርሃባ፣ አላህ ይቀበልህ ይቅናህ። ሳናንገራግር አመስገነን ሄድን። አጎታቸውም ሲገባ ከተመለከትኩበት ቤት አካባቢ ቁጭ ብለን መጠበቅ ጀመርን። ከዚህ አካባቢም ሳንርቅ እንደ ነጎድጓድ የሚጮኸው ባዶ ሆዳችንን በጮርናቄና በሻይ አደብ አስይዘነው መጠባበቁን ተያያዝ ነው። ቀኑን በዚያው ቁጭ ብለን እየተጠባበቅን የዝሆር አዛን ተአዘነ። ቢሆንም መጠበቃችንን ገተን እንዳንሄድ ነፍስያችን ተጨነቀ። ሳናገኛት እንዳንርቅ ስጋት ገባን። አዩቤ፣ እኔ እዚሁ ልጠብቃት፣ አንተ ሰግደ ተመለስ። አይ አይሆንም፣ አብረን በጀማ ሰግደን እንመለሳለን። ችግር የለውም ሂድ፣ ድንገት እንኳ በሩ ቢከፈት ልታመልጠን ትችላለች። እዚህ ሰው የሚኖር ቢሆን እኮ በሩ ቢያንስ አንዴ ይከፈት ነበር። ይኸው ከጠዋት ጀምሮ አይናችንን ከበሩ ላይ መች አነሳ? ይገባኛል፣ ተስፋ አስቆራጭ ነው፣ ግን መሰበር ወሳኝ ነው። ተስፋ መቁረጥ አይደለም፣ ግን አብረን ብንሄድ የተሻለ ነው። አብሽር ሂድ፣ እኔ ሁለተኛ ጀማ ሰግዳለሁ ብየው እሱ ተነስቶ ወደ መስጂድ ተጓዘ። እኔ ደግሞ ከግቢ በር ጋር ተፋጥጬ የተከረቸመችውን በር መከፈቷን የትንሣኤ ያህል ርቆብኝ ተከዝኩ። ምንም አዲስ ነገር ሳይፈጠር አዩብ ሰግዶ ተመልሶ መጣ። እኔም ወደ መስጂዱ ሄጄ ከደረስኩባቸው ጀማዎች ጋር ሰገድኩኝ። ሐረር ውስጥ በመስጂድ እጦት መቸገር አይታሰብም። ብዙ በቅርብ ርቀት ተሰርተው የተጎራበቱ መስጂዶች በየቦታው መመልከት አዲስ አይደለም። የአዛኑ ጥሪ የከተማዋ መረጋጋት ምስጢር ነው። እኛ ቀስዋን የምንጠብቅበት ቦታ የገበያ ስፍራ ቢሆንም አዛን በሚሰማበት ወቅት ወንዶቹ ንግዳቸውን ትተው ወደ መስጂዱ ይቻኮላሉ። ወንዶቹ የጀማዓ ሰላታቸውን አጠናቀው በሚመለሱ ጊዜ ደግሞ ሴቶቹ ደግሞ ኬሻቸውን በአንዱ ክፍት ቦታ ላይ አነጥፈው ይሰግዳሉ። ይህ ማለት ግን ከናካቴው በከተማው የሌላ እምነት ተከታይ የለም ማለት አይደለም። እንደውም ወንዶቹ ለሰላት በሚሄዱበት ጊዜ ከተቀሩት ሙስሊም ሴቶች ጋር በመሆን ዕቃቸውን የሚጠብቁት እነሱ ናቸው። ገዥም በሚመጣበት ወቅት ገበይተኛውን ወደ ራሳቸው ለመሳብ ጥረት አያደርጉም። ይልቁንም ባለቤት አልባውን ዕቃ ሽጠው ባለቤቱ በሚመለስበት ወቅት ገንዘቡን በታማኝነት ያስረክባሉ። ይህንን እያየን የአሱር ሰላት አልፎ የመግሪብ ሰላት ወቅት ደረሰ። እኔም በተራዬ በጀማዓ ለመስገድ ወደ መስጅዱ ሄድኩኝ። እኔ ከተመለስኩኝ በኋላ አዩብ ሰግዶ ተመለሰ። ጀንበር ብታዘቀዝቅም ምንም አዲስ ነገር አለማግኘታችን ተስፋ እያስቆረጠን ነው። አዩብን መሰላቸቱ ከፊቱ ላይ መነበብ ጀመረ። አዩቤ አትተክዝ፣ ሌላ አማራጭ አይጠፋም። አብሽር፣ ችግር የለውም። ግን አንተ እርግጠኛ ነህ አይደል? ይሄ ነው ቤቱ? አዎ 100% እርግጠኛ ነኝ። እሺ፣ ቤቱ ሌላ በር የለውም? እንዴት እስካሁን አላሰብኩትም? በአላህ እስኪ ተነስ፣ በጀርባ እንዙር። አዎ፣ እንዴት ሰው የሚኖርበት ቤት በቀን አንዴ እንኳን አይከፈትም ብሎ ተነስቶ ከጀርባ በር እንዳለ ለማረጋገጥ ሄደን ከጀርባ በኩል ለማረጋገጥ በሄድንበት ጊዜ የአዩብ ግምት ፍሬ አፈራ። እኛ ስንጠብቅ የነበርንበት በርም የዕቃ ማስወጫ መጋዘን እንደነበረ ከረፈደ ገባን። አዩቤ ልክ ነህ፣ ተቃቀፍን። እኮ መብራት ራሱ ያለው በዚህ በኩል ነው። አውፍ በለኝ፣ ቀኑን ሙሉ አትቀልድ በእናትህ። ይህንን ፍጅ እኮ ካንተ ነው ያገኘሁት ብሎ ሐሳቡን ሳይቋጭ የግቢው በር ተከፈተ። እኛም ጥጋችንን ይዘን ከበሩ የሚወጣውን ሰው ለመመልከት አይናችን ፈጠጠ። ከዚያም ያየነውን ማመን ተሳነን። አዩብ ከስሩ ካለ ድንጋይ ላይ እንደፈዘዘ ተቀመጠ። ብዙ ነገሮች ከማሚ ህልፈት በኋላ ተዘበራርቀው የማይቃኑ መስለው ታይተው ነበር። የአዩብ አቅሉን መሳት፣ የቀስዋ በአጎቷ መወሰድን ጨምሮ በጥቂት ጊዜያት በቁጥር የበዙ ምስቅልቅሎች ተፈራርቀዋል። ያንን ምስቅልቅል ቦታ ለማስያዝና በአግባቡ ለመሰደር
ብዙ መስዋዕትነት ሊጠይቅ ይችላል። ሁኔታዎችን ለመለወጥ የወሰድንባቸው ጊዜ ፈጣን ቢሆንም ለማስተካከል ግን በተቃራኒው ዝግመትን ይጠይቃሉ። ምክንያቱም ማቅናት እንጂ ማጣመም ቀላል ነው። አዩብ በሩን ከፍታ የወጣችውን ቀስዋን ሲመለከት እግሮቹ ከድተውት መቆም ተሳናቸው። ለመናገር ቃላቶች ተራራን የመውጣት ያህል ከበደው። ከበታቹ ያለው ድንጋይ ላይ ዝርግፍ ብሎ ተቀመጠ። እኔም ቀስዋን ስመለከት የሚይዝ የምጨብጠውን አጣሁ። የቆምኩባቸው እግሮቼ ወደ ቀስዋ እንድሮጥ ይወሰውሱኛል። እግሮቼ ደግሞ መቆም አቅቶት ከተቀመጡ አዩብ ትከሻ ላይ አርፈው እሱን ብድግ ለማድረግ ይፍጨረጨራሉ። አዩብ ተነሳ፣ አትልፈስፈስ። ከበሩ ወጣ። በተቃራኒ አቅጣጫ የምትሄደዋን ቀስዋ ዞር ያየዋት። የእናቴ ልጅ፣ ወይኔ ቀስዋዬ፣ ከዚያ ድረስ የመጣ ነው። ለዚህ ከሆነ ለምን አንመለስም? አዩብ ተናደድኩ። እዚህ ደርሼ ቢያንስ ላውራት እንጂ ኦማር ተንሰቀሰቀ። እሺ ተነስ፣ ሳትርቅ እንድረስባት። እሺ ብሎ ከአጠገቡ የተገተረውን ስልክ እንጨት ተደግፎ ተነሳ። ከዚያም ከዓይናችን ልትሰወር የተቃረበችዋን ቀስዋን ከሩጫ ባልተናነሰ እርምጃ መከተል ጀመርን። ልብሳችንን ያዝንበትን ፌስታል ሸክፈን በጥድፊያ ስንራመድ ለተመለከተን ሰው ጤናችንን ከመጠራጠር ባለፈ መንገዱን ለቆ ዳሩን ከመያዝ የዘለለ አማራጭ የለውም። እናም ከዚያ ሁሉ መሯሯጥ በኋላ ቀስዋ ጋር ተቃረብን። እሷም ከአንድ ሱቅ ደጃፍ ቆመች። እኛም ከዓይን ሰወር ካለው ጨለም ካለው ቦታ ሆነን እስክትመለስ መጠባበቅ ጀመርን። በዚህ ቅጽበት አንድ ሁኔታ ከትውስታ ማህደር የወጡ ከዓይኔ ድቅና አለብኝ። ከአክስቴ ጋር በምኖርበት ወቅት ከነማሚ ቤት አምሽቼ ልወጣ ስል መብራት የጠፋበት ቅጽበት አስታወሰኝ። ያኔ ቀስዋ ከኔ ጋር ተከታትለን ወጠን ለኩራዝ መብራት የሚሆን ጋዝ ስትገዛ እኔ እንደዚህ ቆሜ ጠብቂያት ነበር። የዛሬው ጥበቃ ግን ለእሷ የድንገት ነው። ከሱቁ ዕቃውን ገዝታ በእኛ አጠገብ ልታልፍ ስትል አዩብ ድምፁን ዝቅ አድርጎ ጠራት። ቀስዋ! አቤት! ከረጅም ጊዜ በኋላ ፊቷን አየ ነው። እኛ ግን ከጨለማ ውስጥ ተሸሽገን ስለነበር ፊታችንን ለማየት ባለመቻሏ ዓይኗን አጨፍግጋ ለማየት ተጠጋች። እኔ ባለሁበት ቆምኩኝ። ነገር ግን በእህቱ የናፍቆት ጅራፍ የተገረፈው የሚወዳትን እናቱንም ዳግመኛ ላያገኛት ተሰናብቷት በብቸኝነት የእብደትነት መጀመሪያ የተመለከተውን አዩብን ራሱን ከጨለማው ወጣ አድርጎ ትንሿ ብሎ አቀባት። አላሁ አክበር! ያንጠለጠለችውን ዕቃ ከመሬት ላይ ጣለችው። ባጠራሩ ነበር ያወቀችው። ለትንሽ ደቂቃ ሳይነጋገሩ ተቃቅፈው አለቀሱ። እሱስ ማን ነው? እንዳቀፈችው ጠየቀችው። ማን ይመስልሻል? ተላቀቁ። እኔ እንጃ ብላ እኔ ወዳለሁበት ጨለማ ቦታ ስትጠጋ ኦማር ነው መቼም በዚህ ትንሽ ጊዜ አልረሳሽውም አይደል? እኔም ወደ ብርሃናማ ቦታ ወጣሁ። ፊቷንም ከቅርበት ተመለከትኩት። አፍራህ ላይ የተመለከትኩት አካላዊ ለውጥ በቀስዋ ላይ ይስተዋላል። በለሆሳስ ተጠጋዋት። ወደ እሷ ጠጋ ስል እጆቿን ጭንቅላቷ ላይ ጫነቻቸው። ተዝለፍልፋም ወደቀች። የወደቀችው ቀስዋ አዩብ በጀርባ አዝሏት በአንድ መንገደኛ መሪነት ወደ አንድ ሆስፒታል ዘለቀን። እሷን ከሆስፒታሉ አስተኝተን ከበረንዳው ላይ መንኮራደድ ጀመርን። ሁሌ መከራ! ምን ነው ጌታዬ? ተው በቃ፣ ከዚህ በላይ ምን ትሻለህ? ማለት የችግሮች መደራረብ ነው የኔ ህይወት መጨረሻ? ቆይ አንተ ሌላውን ተውና ቀስዋን ስታገኛት ምን ያክል አመሰገንከው? ምን ያገናኘዋል? አትሞኛዬ፣ እኛ የሰው ልጅ ስንባል አመለ ብዙ ነን። አንድ ችግር ውስጥ ስንገባ ወደ መስጂድ ወይም ያቆምነውን ሰላት ለመስገድ ሩጫ፣ ከዚያም ዱዓ ማድረግ እና ወደ አላህ መጠጋታችን ነው ክፋቱ? አይደለም። ታዲያ የፈለግነውን ነገር ስናገኝ ጌታችንን ከነመፈጠሩ እርስት አድርገን ጊዜያችንን ለምነነው በሰጠን ነገር ላይ በመደሰት
ለአላህ ሐምድ እንኳን ሳንቸረው የችግራችንን ጊዜ እንረሳዋለን። ለማለት የፈለግከውን በቀጥታ ንገረኝ ኦማር። ለተነጠቅከው ትንሽ ነገር ሳይሆን ለተሰጠህ ትልቅ ጸጋ ምስጋና አድርስ እያልኩ ነው። እሺ ቆይ እስኪ አንድ ጥያቄ ልጠይቅህ። ትችላለህ? ያኔ እኔ ከአክስቴ ጋር ስኖር በሚያደርስብኝ ነገር ሁሌ አንተና ቤተሰቦች ከጎን ሆናችሁ በአቅማችሁ ቻላችሁትን አድርጋችሁ፣ ግን እኔ ከኢብሮ ጋር መኖር ስጀምር ከነ መፈጠራችሁ እረስቼ ችላ ብላችሁ ምን ታደርጋለህ? ማለቴ አንተ በግል ምን ትወስን ነበር? ከባድ ነው፣ ግን በቃ በቻልኩት ሁሉ አንተን ለመመለስ እጥራለሁ። ካልሆነ ግን እንዳሻ ብዬ ተውሃለሁ። ተመልከት፣ አላህ ደግሞ በችግራችን ጊዜ ለምነ ነው ያሰብነው ሲሞላና እሱ በሰጠን ነገር ላይ ተዘናግተን ከመንገዱ ስንወጣ እኛን ወደ እርሱ መንገድ ለመመለስ እኛ ላይ ሀጃ ይልክብናል። ከዚያኛም ሀጃው ሲከብደን ወደ ለመድነው ስርዓት እንገባለን። ጌታችንንም ለመለመን እንጣደፋለን። ግን ወቅ የኛ መኖር ወይም ዱዓ ማድረግ ለአላህ ጌትነት ላይ የብናኝ ያህል ለውጥ አያመጣም። ምንም ቢሆን ከአላህ ሌላ ላንተ የሚያውቅልህ የለም። ከዚህ የበለጠ ነገር እኮ አሳልፈናል። ገና ከዚህም የባሰ እናሳልፍ ይሆናል። ስለዚህ አንተ ጠንክረህ እህትህን ከዚህ ይዘናት ወጥተን ወደ አዲስ አበባ መመለስ አለብን። ለዚያ ደግሞ ከአላህ ሌላ ማንም አያግዘንም። ቆም ብለህ አስብ። አጂብ! ምን ነው? እድለኛ ነኝ ወላሂ። አልሐምዱሊላህ። በዚህ ሰዓት አንተ ስላለህ በህይወቴ እንደዚህ ምክር ሰርስሮኝ የገባ የለም። ኧረ እኔ ምን አውቄ? እኔ ጃሂል ነኝ። ባይሆን አንተን ያገኘሁበት እኔ ነኝ። ተቃቀፍን። የመጨረሻው ክፍል ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።